ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛ ውሳኔን አስተላልፉ። አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳል ሰው ላይ እኮ እንወስናለን። ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በህይወናል ማለት ነው። አሁን ያለንበት የችኮላ ወቅት የሚያሳየን እሱ። አንድ ታሪክ አስታውሳለሁ። አንድ ሰው ለዓመታት እስር ቤት ውስጥ ገባ። ታስሯል። ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ትጠይቀዋለች። ልጅም ወልዶ ነበር። ልጁ አድጓል። ከዓመታት በኋላ የሰው ተፈታ። ሚስቱ ባሌ መጣ ብላ ፈንድቃለች። ቤተዘመድ ተሰብስበዋል። ከዛ ልጁም አባቱ ሲያየው አላወቀው በመልክ። አባቱ ያኔ ዓመታት እስር ቤት ቆይቷል። ፊቱ ተለውጧል። ባባዬ አንተ ነህ እንዴ አለው። አዎ አለ። አይ የኔ ባባ አንተ አይደለህ። የኔ ባባ ማለት እናቴ ማታ ማታ አቅፋው ምተኛ ነው። ተበሳጨ። ለማረጋገጥም ለራሱ ድል አልሰጠም። ፎቅ ቤት ነበረ። ሚስቱን በልቤት ወረወራት። አካሏ ተጎዳ። ከዛም እሱም ያለቅሳል። ልጅም እናቱ ወድቃለች ያለቅሳል። እስኪ እናት ይዛው ምተኛው ሰው ያሳየኛል። ልጁም ከመሳቢያው አምጥቶ ፎቶ ለአባቱ ሰጠ። ያ ፎቶ አባቱ በወጣትነት የተነሳው። ሚስት ባሏን ስለናፈቀች አቅፋው ትተኛል። ያ ነው የሱ አባት። አሁን ፊቱ ተቀይሯል፣ አላወቀው። አሁን በምን ይክሳታል? ሚስት አካል ጉዳተኛ አርጓታል። እሱን ናፍቃ ነበር ይዛው ምተኛ። ፈተበየኑ አረጋግጡ። በየትኛውም የህይወት መስመር ፖለቲከኛም ሁን፣ ነጋዴም ሁን፣ አመራርም ሁን፣ ስራም ላይ ሁን፣ መጀመሪያ አጣራው፣ መዝነው፣ አቸኩል ለውሳኔ። ለምን ይሄን አረክ ብለህ ጠይቀው። ማብራሪያ ከሱ ተቀበል። ምናልባት ምክንያቱ ካንተ በላይ ሊያሳምን ይችላል።